በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን አደራችሁ? አሜን። አጋዕዝተ ዓለም ሥላሴ በቸርነታቸውና በምሕረታቸው ባለንበት ጊዜ ላይ ሌላ ጊዜ ጨምረው በእድሜ ላይ እድሜ ጨምረው ክፉን ዘመን የምናልፍበትን የበረከትን ሕይወት እያሳዩን በጉዞ ውስጥ በአምልኮት ውስጥ የምንባረክበትን ሕይወት በሙሉ እየገለጡልን ክፉን ኃይል እየገሰጹልን ለዚህ ሰዓት አድርሰውናል። አምልኮትና ውዳሴ ክብርና ሀያ ምስጋና ለአጋዕዝተ ዓለም ቅድስት ሥላሴ ይሁን፣ አሜን። ዛሬ እንደ ስሉስ ቅዱስ ፈቃድ የምንማማርበት ትምህርታችን በጸሎት እንድንተጋ የሚያደርጉን 5 መሰረታዊ ነጥቦች እናያለን። በጸሎት፣ በአምልኮት፣ በመንፈሳዊ ሕይወት እና እንዲሁም የመንፈሳዊ ታሪክ ጉዞ ከዛም በላይ መንፈሳዊ የመሆን አቅምን መገንባት በአጠቃላይ እንድንችል የሚያደርጉን ነጥቦችን ነው ዛሬ 1 2 3 ብለን 5 ነጥቦችን አስተን የምንማማረው። አጋዕዝተ ዓለም ሥላሴ እንግዲህ በቸርነታቸው ጉባኤያችን ይባርኩልን፣ አሜን። ትጋት ብዙ ጊዜ የብዙዎቻችን ጥያቄና ፈተናም ጭምር ነው። አምልኮትና የመንፈሳዊ ሕይወት መጀመር እንጂ መጽናት አለመቻል፣ አጀማመሩ ላይ ጥሩ ሆኖ ፍጻሜው ላይ አለማመር፣ በዛ ውስጥ ለመኖርም አቅም ማጣት፣ ከዛም በላይ ደግሞ መንፈሳዊ የሆኑ መገለጫዎች እንዳይኖሩን የዲያብሎስ ውጊያ ከተለያዩ አቅጣጫ መምጣት፣ ዘመኑም ጊዜውም የህይወት ጉዞና የስጋ ፍላጎትም ሁል ጊዜ የሚመራና የሚወስደን ከእግዚአብሔር በተቃራኒው መሆን፣ እነዚህ በአጠቃላይ በመንፈሳዊ ህይወታችን እንዳንተጋ እንዳንበረታ፣ የጸሎት ህይወት ላይ ደግሞ ቋሚ የሆነ የጸሎት ጊዜ እንዳንይዝ አድርጎናል ለብዙ ጊዜ ማለት ነው። እና ትጋት ሲባል ለጸጋ የሚያበቃ ጉዞ ነው። ትጋት ሲባል ለበረከትም ለሰማያዊ ስጦታም መገለጥም ለእምነት እድገትም ለእግዚአብሔር ፍቅር ማግኘትም በእግዚአብሔር ህልውና ውስጥ መታየትም እነዚህን በአጠቃላይ የሚያመጣና ትጋት የብዙ ነገሮች ማሰሪያ ጭምር ነው። የትኛውም ነገር በመንፈሳዊ ህይወታችን በእግዚአብሔር ፊት የተወደደ የሚሆነው ትጋት ሲኖረው፣ ጸሎቱም ትጋት ሲኖረው፣ የበረከቱም ስራ ትጋት ሲኖረው፣ የጸሎት ጉዟችንና የአምልኮት ህይወታችንም ትጋት ሲኖረው፣ የአገልግሎት ዘመንና ጊዜያችንም ትጋት ሲኖረው፣ ሁሉም ነገር ትጋት እግዚአብሔርን ያስደስተዋል፣ በእግዚአብሔር ፊት ዋጋ ያሰጠናል። እንድንሰለቸውና ፍዝዝ እንድንል ወኔና አቅም ጉልበትና ኃይል ተነሳሽነትና ፍቅር እንዳይኖረን የሚያደርገን ደግሞ ይሄ ባላጋራችን ዲያብሎስ ነው። ከተጋን ብዙ ነገር እንደምናገኝና በብዙ መንገድ የሱን ፈተናዎች እንደምናልፍ ስለሚያውቅ የሱን አሰራርና ጥበብ እንደምንረዳ ስለሚያውቅ በትጋት በኩል ደግሞ ዲያብሎስን የምናከሽፍበትን ኃይልና የሚርቅበትን መስመር በሙሉ ስለምናገኝ እንዳንተጋ አብዝቶ ይዋጋል። ስለዚህ አሁን እነዚህ መጸለይ፣ አምልኮት ህይወት፣ መንፈሳዊ ጉዞ፣ የበረከት ጎዳና ላይ መሳተፍ በሙሉ ትጋት ስለሚያስፈልጋቸው በእነዚህ ዙሪያ ላይ ለመትጋት የሚያስችለንን 5 ነጥቦችን ዛሬ እንማማራለን። መድኃኔዓለም በፍቅሩና በቸርነቱ ጉባኤያችንን እንደ ወትሮው እንደሚባርክልን ዛሬም ባርኮልን ለእኔም አንደበት ሆኖልኝ እናንተ ደግሞ የምታስተውሉበትን ልብና ህሊና የምትሰሙበትን የውስጥ ጆሮና ወደ ተግባር የሚለወጥበትን ተነሳሽነት ያድለን፣ አሜን። የመጀመሪያው ነጥብ በየትኛው መንፈሳዊ ጉዟችንና ግንባታችን ላይ እንድንተጋና እንድንጸና የሚያደርገን መለየት ነው። አባቶቻችን በዚህ ዙሪያ ብዙ ጊዜ ያስተምረውናል። መለየት ሲባል ከዘመኑ መለየት፣ ከዘመኑ አንደበትና ድምጾች መለየት፣ ከጓደኛ ከቤተሰብ እርኩስ ከሆነ አካሄድና ጉዞ መለየት፣ ከዲያብሎስ ስራዎችና ዲያብሎስ ካስተማረን ተግባራቶች መለየት፣
የዓለም ውካታ መለየት፣ ለእግዚአብሔር መለየት፣ ይሄ መለየት ይባላል። ለጸሎት መለየት፣ ለአምልኮት መለየት፣ ለመንፈሳዊ ጉዞ መለየት፣ ለመንፈሳዊ እንቅስቃሴ ተለይቶ መውጣት። ይሄ መጀመሪያው በመንፈሳዊ ነገራችን እንድንጸና ያደርገናል። መለየት፣ ለእግዚአብሔር ብለን ሌላውን መተው ማለት ነው። ለእግዚአብሔር ብለን ሕይወታችንን መግታት ማለት ነው። ለእግዚአብሔር ስንል ከርኩስ ቃላቶች፣ ከዲያብሎስ ጨዋታዎች፣ ከእርኩሰት ወደሚመሩን ቤተሰብና የጓደኛ አካላቶች መለየት ነው። ከዘመኑ ከፊልሙም ከተለያዩ ነገሮችም ሊሆኑ ይችላሉ። መለየት መጀመሪያው በመንፈሳዊ ሕይወታችን እንድንጸና ያደርገናል። ከተለየን ማስቻያውንም እግዚአብሔር ይሰጠናል ማለት ነው። ለእግዚአብሔር አይደል የተለየ ነው፣ ስለዚህ ይሰጠናል። አብርሃም ሕይወት ውስጥ ነው ይሄን በብዛት የምናገኘው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ ስናነብ እግዚአብሔር አብርሃምን አለው፣ ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ውጣ፣ ተለይተ ውጣ አለው። አያችሁ ለምን እንደዚህ አለው ስንል ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህንም አከብረዋለሁ። አሁን አብርሃም ተለይተ ውጣ የተባለው ከዘመዶች ከአባት ቤት ከሀገር ነው። ሀገሩ ጣዖት ይመለክበት ነበረ። ዘመዶቹ እነ የአብርሃም አባት ታራ ጣዖት አምላኪና በጣዖት እየቀረጸ እየሸጠ የሚተዳደር አባት ነበረው። ዘመዶቹ በጣዖት አምልኮት ውስጥ የተጠመዱ ስለነበሩ ከዛ ተለይተ ውጣ አለው። ከዛ በኋላ ምን አደርጋለሁ? እባርካለሁ፣ ታላቅ ሕዝብም አደርጋለሁ። እና የአብርሃም መባረክ ትልቁ ምስጢሩ መለየቱ ነው። በመንፈሳዊ ሕይወትና በመጽሐፍ ቅዱስ ታሪክ ውስጥ በብዛት የሚጠቀስና የሚወደድ ከዛም በላይ ለብዙ ዘመኖች ደግሞ እንደ ታሪክ የሚነገር የማይጠፋ ሕያው ታሪክና ስም ይዞ የተጓዘው ስለተለየ ነው። አሁን እኛም እግዚአብሔር አምላክ ዘንድ ቡራኬ ለማግኘት በመንፈሳዊ ሕይወት ለመጽናት የስጦታዎችና የበረከቶች ባለቤት ለመሆን አንደኛ ከእርኩሰትና ከጣዖት አምልኮት ካለበት ሀገር፣ ከአምልኮት ከተወሳሰበ ዘመድና ቤተሰብ፣ እርኩሰትና የዲያብሎስን የሚያስደስት ስራ ከሚሰሩ ጓደኞች፣ የዲያብሎስ ስራ ከነገሰበት የስራ መስክ፣ ከዛም በላይ ደግሞ ጊዜውን ዘመኑን እየመሰሉ ከመምለጭለጭ ከነዚህ በሙሉ መለየት እግዚአብሔር አምላክ ዘንድ መባረክና የመጽናትን ኃይል የምንችልበትን ማስቻያውን እንድናገኝ ያደርገናል። ስለዚህ የመንፈሳዊ ሕይወት ትልቁ መርህ ይሄ ነው። ተለይቶ መውጣት፣ ለአምልኮት መለየት፣ ለጸሎት መለየት፣ ለስግደት መለየት፣ ለቅዱስ ቁርባን መለየት። ስትለይ ትተጋለህ፣ ትጸናለህ። ከሀገሩ፣ ከባህሉ፣ ከጣዖት አምልኮቱ፣ ከወዛ ፈዛዛው፣ ከትችቱ፣ ከቧልቱ ከነዚህ በሙሉ ትለይና ለእግዚአብሔር ብቻ ጊዜ ስትሰጥ ትጋት፣ ጽናት እግዚአብሔር አምላክ ይሰጣል፣ ይባርካል። ስለዚህ መባረኪያ መንገዱ መጽኛውና የአምልኮትን ሕይወት ማዝለቂያው መስመሩ ምንድነው ካላችሁ የመጀመሪያ ነጥብ መለየት ነው። ለጸሎትና ለአምልኮት ለመንፈሳዊ ታሪክ ጉዞና ግንባታ መለየት፣ ይሄ መጀመሪያው ነጥብ ነው። ሁለተኛ ነጥብ ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት። እግዚአብሔርን መፍራት የብዙ ነገሮች ምንጭ ነው። ሕጉን ትእዛዙን መጠበቅ። እግዚአብሔርን ስናከብረው እሱ እኛንም ያከብረናል። የእሱን ሕግና ትእዛዝ ስንጠብቅ የእኛን ሕይወት ይጠብቃል። የእሱን ትእዛዙንና ሕጉን ጠብቀን ሁልጊዜ በምናደርገው እንቅስቃሴ ላይ ሕጉን በልባችን ከጻፍን ፍቅር ይኖረናል። የአምላክ ጋር ያለን ፍቅር ያድጋል። ልብ ለልብ እንተሳሰራለን። መንፈሳዊ የፍቅር ቡራክ የሚመነጨው የእግዚአብሔርን ሕግና ትእዛዝ በመጠበቅ ውስጥ። አሁን በመጽሐፍ ቅዱስ ላይ መጽሐፈ ምሳሌ 8:13 ላይ እግዚአብሔርን መፍራት ክፋትን ይጠላል ይላል። እግዚአብሔርን ስትፈራ ክፋትን ትጠላለህ። 1 ትዕቢትና እብሪት ካንተ ይርቃሉ። 2 ክፉን መንገድ ጠማማ አፍ ሁሉ ካንተ ይሸሻል። ይሄ እግዚአብሔርን ስትፈራ ነው። ስለዚህ እግዚአብሔርን መፍራት
በመንፈሳዊ ሕይወት እንድንበረታና እንድንጸና ያደርገናል። ይህ እግዚአብሔርን ስንፈራው ከአምላክ ጋር ያለን ፍቅር ያድጋል። ይህ የልብ ለልብ ግንኙነቱ ከፍ ይላል። አዎ ይሄ በመፍራት በኩል የሚገኙ በረከቶች ናቸው። ምን አልኳችሁ? እግዚአብሔርን መፍራት አንደኛ ክፋትን መጥላት፣ ክፉ ሀሳብ፣ ክፉ ጨዋታ፣ ክፉ ንግግርና ድምፆች፣ ክፉ የሆኑ እይታዎችና አመሎች መሸሽ እግዚአብሔርን መፍራት። ሁለተኛ ትዕቢትና እብሪት፣ መታጀር፣ ከፍ ከፍ ማለት፣ ራስን መኮፈስ፣ በሌላው እይታ ውስጥ ደምቆና ከብሮ መታየትን መፈለግ፣ እነዚህ ዝም ብሎ ጥብርር ማለትን ይጠፋል። ጠማማ የሆኑ መንገዶችና አፍ ካንተ ይሸሻል። ይሄ ሟርት የለመደ አፍ፣ ክፉ ክፉ ነገርን ማውራት የለመደ አፍ፣ ሐሜት የለመደ አንደበት በሙሉ ካንተ ይሸሻል። ይሄን የምታገኘው ታዲያ መቼ ነው? እግዚአብሔርን ስትፈራ ነው። ለየትኛውም መንፈሳዊ ጉዞ እግዚአብሔርን መፍራት የፍቅርም የበረከትም የኃይልም የብዙ ምንጮች ነው። እግዚአብሔርን ከፈራኸው መንፈሳዊ ሕይወት ማደግ ብቻ ሳይሆን ፍቅር የምትለዋን ነጥብ በተግባር እንድትረዳና እንድታውቅ ያደርጋል። መጽሐፈ ምሳሌ 8 ማለት 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ይሄ ጥበብ ያለው እንግዲህ መንፈሳዊ ጥበብ ነው። የዓለማዊ ጥበብ አይደለም። ዘፈኑ፣ ፊልሙ ምናምኑ አይደለም። ጥበብ ያለው እሱን አይደለም። ይሄማ ዲያብሎሳዊ የሆኑ ጥበቦች ናቸው። አሁን ዘፈን ዘፍኖ ጥበብ ነው። ጥበብ ጠራችኝ ሁሉ ይላሉ። ጥበብ ጠራችኝ። ፊልም ላይ ጥበብ ይሄ ሳይሆን ጥበብ ያለው በቅዳሴ ኤጲፋኒዎስ ላይ የጥበብ ሀገሯ ወዴት ነው ማደሪያዋ ወዴት ነው እያለ የሚተነትነው ሰምታችሁ ከሆነ ከዛ ዝቅ ይልና ጥበብ 7 ቤቷን ሰራችልና ጥበብ ማለት መድኃኒታችን ነው ብሎ ይዘጋዋል። በክርስትና ሕይወት ውስጥ ጥበብ የሚባለው መድኃኒዓለም፣ ጥበብ ማለት ኢየሱስ ክርስቶስ ነው። ስለዚህ ጥበብ መጀመሪያ እግዚአብሔርን መፍራት ነው ካለ የጥበብ ሁሉ ምንጭ የሆነው መድኃኒዓለምን መፍራት በሕይወቱ ውስጥ ጊዜውን፣ ዘመኑን፣ የክፉ መናፍስትን ውጊያ፣ የአንተን ፍላጎት፣ የዘመኑን መሙለጭለጭ በሙሉ የምታልፍበትን አቅም በጥበብ በኩል ታገኘዋል። ኑሮ የምታሸንፍበትን ጥበብ፣ የስጋን ፍላጎት የምታረካበት ጥበብ፣ ይሄ ማለት በኑሮ ውስጥ ያለውን ስኬት ማለት ነው። ከዛም በላይ ደግሞ በጸሎትና በስግደት በኩል ውስጥ የምትዘልቅበትን ጥበብ የምታገኘው እግዚአብሔርን ስትፈራ ነው። ሕጉን ስትጠብቅ፣ በትእዛዙ ስትሄድ ነው። ስለዚህ የጥበብ መጀመሪያ እግዚአብሔር መፍራት ነው ሲል በስጋም በነፍስም በኩል የሚያስፈልጉንን ነገሮች በሙሉ ለማሟላትና ለማግኘት መነሻውና ምንጩ እግዚአብሔርን መፍራት ነው ማለት ነው። እግዚአብሔርን ከፈራ በሕይወት ውስጥ ምንም ነገር አታጣም። መጽሐፈ ምሳሌ ስለ እግዚአብሔርን መፍራት በሰፊ ያስተምራል። እንዲህ ይላል። እንደውም መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 ላይ ጥበብ እግዚአብሔርን መፍራት ይላል ዘመንን ታስረዝማለች፣ እድሜን ትጨምራለች፣ በእድሜ ላይ እድሜ፣ የእድሜን በረከት ታሰጣለች። ምን ማለት? እግዚአብሔርን መፍራት ዝቅ ይልና መጽሐፈ ምሳሌ 14:27 ላይ እግዚአብሔርን መፍራት ይላል የሕይወት ምንጭ ነው። አያችሁ፣ የደስታ ምንጭ ነው፣ የኃይል ምንጭ ነው፣ የበረከት ምንጭ ነው፣ የመገለጥ ምንጭ ነው፣ የሞገስ ምንጭ ነው፣ የመንፈሳዊ ቡራኬ ምንጭ ነው። እግዚአብሔርን መፍራት የሕይወት ምንጭ ነው። ሕይወት ኢየሱስ ክርስቶስን የምናገኝበት ምንጫችን እሱን መፍራት ነው። እሱን ስፈራው እሱን እናገኘዋለን። መድኃኒዓለምን ስንፈራው መድኃኒዓለምን እናገኘዋለን። በመፍራት በኩል ሕይወት ይገኛል ማለት ነው። እንዲህ ይላል ደግሞ እግዚአብሔርን መፍራት ይላል የጥበብ ትምህርት ነው ይላል። እግዚአብሔርን መፍራት ጥበበኛ ሰው የሚያገኘው ትምህርት ነው። እግዚአብሔርን መፍራት በሕይወቱ ውስጥ የገለጠ ሰው ምንም ነገር አያጣም። በእውቀት ላይ እውቀት፣ በስጦታ ላይ ስጦታ፣ የፈለገውን ነገር በሙሉ የማግኘት አቅም አለው። የጥበብ ትምህርት ነው እግዚአብሔርን መፍራት። ሌላው እግዚአብሔርን መፍራት ይላል ወደ ሕይወት ይመራል፣ ወደ ዘላለማዊ መንግስት ያደርሳል፣ የቅድስት ሥላሴን መንግስት ያወርሳል፣ ለክብር ያበቃል። መጽሐፈ ምሳሌ 19:23 ላይ ወደ ሕይወት ይመራል። ስለዚህ እግዚአብሔርን መፍራት
የጥበብ ትምህርት ነው። ወደ ሕይወት ይመራል። የሕይወት ምንጭ ነው። ዘመንን ያረዝማል። ክፋትን ይጠላል። ትዕቢትን፣ እብሪትን ያርቃል። ጠማማ አፍና አንደበትን ያስወግዳል። ይሄ መጽሐፈ ምሳሌ ላይ የምናገኘው የፈሪሃ እግዚአብሔር ትምህርት ነው። ስለዚህ እግዚአብሔርን መፍራት ሌላው በመንፈሳዊ ሕይወት እንድንተጋና እንድንበረታ የምንችልበትን አቅምና ጸጋ ያሰጠናል ማለት ነው። አሁን እኛ እንትጋ ብለን አይደለም የምንተጋው፣ እንበረታ ብለን አይደለም የምንበረታው። እንድንተጋ የሚያደርገውን ኃይል ማስቻያውን እግዚአብሔር ሲሰጠን፣ እንድንበረታ የሚያደርገውን ማስቻያ እግዚአብሔር ሲሰጠን፣ እሱን ደግሞ መጀመሪያ ልናገኘው የምንችለው ማስቻያውን ኃይል አንደኛ በመለየት ብያችኋል። ሁለተኛ እግዚአብሔርን በመፍራት መለየት ከብዙ ነገር ከጠቀስኩላችሁ፣ መፍራት እግዚአብሔርን ደግሞ እድሜንም ብዙ ነገርንም እንዲሁም ሕይወትንም ጭምር ደግሞ ሶስተኛ ነጥብ እንድንበረታ የሚያደርግ ብዙ ጊዜ እንደምንጠቅሰው ሶስተኛው ደግሞ በንስሐ የተባረከ ሕይወትን መያዝ ነው። በእርግጥ ከተለየን በንስሐ ሕይወት ውስጥ መኖር፣ ሁልጊዜ በንስሐ ሕይወት ውስጥ መኖር፣ ከኃጢአት ራስን መጠበቅ። እግዚአብሔር እንዲርቀን የሚያደርገው ኃጢአት ነው። እንዲቀርበን የሚያደርገው ደግሞ ንጽህና ነው። ንጹሕ የሆነ ሰው ለመንፈስ ቅዱስ ማደሪያ የታጨ ሰው፣ ንጹሕ የሆነ ሰው ለዲያብሎስ ኃይልና ሰራዊት የማይሆንና የማይደፋፈረው አይነት ሰብዕና ያለው ሰው። ስለዚህ ሁልጊዜ በንጽህና ሕይወት ውስጥ ለመኖር መጣርና መሞከር፣ በንስሐ ለመመላለስ መሞከር ትልቁ የትጋትም የጽናትም የመንፈሳዊ ሕይወት ሙላትም ጭምር ምንጭ ነው ማለት ነው እና በንስሐ ሕይወት በንስሐ የተባረከ ሕይወትን መያዝ ትልቅ ዋጋ ያሰጣል። ዳዊት ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ይህን የተናገረበት ምክንያት በተሰወረ ኃጢአት ውስጥ ብዙ ነገሮች እንደሚሰወሩ ስለሚያውቅ ነው። ለምሳሌ ኃጢአት ውስጥ ወይም በተሰወረ ኃጢአት ውስጥ አንደኛ የተሰወረ ክፉ ባህሪ ይመነጫል፣ ያድጋል፣ ይያዛል። በተሰወረ ኃጢአት ውስጥ የተሰወረ ማንነት ለአንተ ራሱ የማይገባ ትይዛለህ። በተሰወረ ኃጢአት ውስጥ ዲያብሎስ ተሰውሮ አብዝቶ ያጠቃሃል። በተሰወረ ኃጢአት ውስጥ ነገር ዓለም ሁሉ ይሰወርብሃል። ነገሮችን የምታውቅበትንና ሚስጥራቶችን የምትረዳበትን ሰማያዊ የመገለጥና የመያዝ ኃይል እሱን ታጣለህ። ስለዚህ በተሰወረ ኃጢአት ውስጥ ብዙ ነገሮች ይጠፋሉና ከተሰወረ ኃጢአት አንጻኝ አለ እና በንስሐ የተባረከ ሕይወት በመንፈሳዊ ሕይወት እንድንበረታ እንድንጸና ትጋት ያለው መንፈሳዊ የአምልኮትን ጉዞ እንድንይዝ ያደርገናል ማለት ነው። ሌላው አራተኛው ነጥብ ራስን መግዛት ነው። ራስን መግዛት ከብዙ መንገድ ይሆናል። በባለፈው ትምህርታችን ላይ በሰፊው አይተናል። ራስን መግዛት ማለት ከኃጢአት ራስን መግዛት፣ ከዲያብሎስ ውስወሳ ራስን መግዛት፣ የመንፈስ ፍሬ ሆኖ በመንፈሳዊ ትጋት በኩል የምናገኘው ውጤትም ጭምር ነው። ራስን መግዛት ራስን መግዛት ሲባል ዲያብሎስ ከልብም ከተቀመጠበት ቦታም የሚሰጠንን መመሪያ ወደ ተግባር አለመለወጥ ራስን መግዛት ይባላል እና ራሳችንን ስንገዛ ከተለያዩ ስሜቶችና የዲያብሎስ ፍላጎቶች ራሳችንን ስንገታ ይሄ በጸሎት የምንተጋበትን አቅምና ኃይል ጉልበት እናገኛለን ማለት ነው። መጨረሻው ነጥብ መማፀን ነው። አምስተኛው ነጥብ መማፀን መጠየቅ ነው። በአምልኮት ሕይወት ውስጥ የምንተጋበትን መስመር፣ በጸሎት ሕይወት ውስጥ የምንበረታበትን መንገድ እግዚአብሔር በፍቅሩና በኃይሉ እንዲያመለክተን መጠየቅ፣ መማፀን። ምን አይነት አካሄድ የምጠቀም ነው በጸሎት ልበረታ የምችለው? ምን አይነት መስመሮችን ብይዝ ነው? የትኛውን ጸሎት ብጸልይ ነው ትጋትና ጽናት ያለው መንፈሳዊ ሕይወት ሊኖረኝ የሚችለው እያል መጠየቅ፣ በሱባኤም በእንባም በተለያዩ እኛ በለመን መንፈሳዊ መጠየቂያ መንገዶች መጠየቅ፣ መማፀን። ሌላው የምንችልበትን ኃይልና አቅም የምናገኝበትን መስመር ተስፋ አድርጎ እግዚአብሔር እንደየአቅማችን ይነግረናል ወይም ያሳየናል ማለት ነው። ስለዚህ መጠየቅ ነው። ለየትኛውም ነገር መጠየቅ ነው። የሆነ ነገር ስንፈልግ ያንን ነገር የምናገኝበትን መንገድ መጠየቅ፣ የሆነ ጸጋ ስንፈልግ ጸጋውን የምናገኝበትን የመንፈሳዊ ጉዞን መጠየቅ፣ መትጋት ስንፈልግ እንድንተጋ የሚሆንበትን ነገሮችን መጠየቅ፣
ከኛ የሆነ ነገር ስለሌለ ሁሉን ነገር ጠይቀን ነው የሚሆነው። እግዚአብሔር ባመለከተንና ባሳየን መንገድ ነው እንጂ በእኛ ተነሳሽነት አይሆንም። ጠላትም ስላለ የኛ ሰብአዊ ግንባታም ብዙ ነገር ከጀርባ ኮተት ስላለው በእኛ አይሆንም። ስለዚህ እግዚአብሔር ማስቻያውን፣ ትጋቱን፣ መጽኛውን ወይም ማጽኛውን የምናገኝበትን መንገድ አመልክተኝ ብለን ስንጠይቀው እሱ ያመለክተናል። ያን መስመር ይዘን መጓዝ ነው። ስለዚህ ለየትኛውም ነገር መማፀንና መጠየቅ መነሻ ነው። በተለይ ለመንፈሳዊ ሕይወትና ለፈለግነው ነገር መጠየቅ፣ እግዚአብሔርን እንዲያመለክተን መማፀን ትልቁ በነፍስ እንድንበረታም ብዙ ነገሮች እንዲገለጡልን ያደርጋል። መድኃኔዓለም በቸርነቱ ይርዳን። አሜን። ወስብሐት ለእግዚአብሔር። ይቆይ።